እናንተ እኛን ታረቁ ብላችሁ ጠርታችሁ እኛን ለማስታረቅ በሽምግልና ተሰይማችሁ እናንተ በቀለም እየተጣላችሁ እንዴት እኛን ልታስታርቁ ትችላላችሁ? እኛን ለማስታረቅ ከመሰየማችሁ ከመነሳታችሁ በፊት እናንተ የውቀት ጠብነውና እስቲ ታረቁ ብላችሁ ከቀናቶች በፊት በመንግስት አካላት ለጥያቄ ትፈለጋለ ተብሎ ተወሰደ የተባለው ዲያቆን ታደሰ ወርቁ አሁን ላይ በምን አይነት ሁኔታ ላይ ይገኛል? ከህዝበ ምእመኑ በዲያቆኑ መታሰር ላይ እየተነሱ ያሉ የህዝበ ምእመኑ ትችት፣ ለምንስ ዲያቆኑ በአሁኑ ሰዓት ያውም በቅዱስ ሲኖዶስ ምዕላተ ጉባኤ ጊዜ እንዲታሰር ተፈለገ? አሳዛኝና አስደንጋጭ ዜና ከቀናቶች በፊት ተጠናቋል የተባለው ዝክረ ኒቂያ ውግዘት እንዳጋጠመው ተሰምቷል። ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። በዛሬው የመረጃ ሰዓታችን አዳዲስ መረጃዎችን ይዘንላችሁ ቀርበናል። ወደ መረጃችን አለፈ። እንደሚታወቀው በበርካቶች በጉጉት የሚጠበቅና በርካታ ውሳኔዎችን ያስተላልፋል ተብሎ በርካታ ህዝበ ምእመናን የሚጠብቁት ጉባኤ ነው። የግንቦት ወር የርክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ። ታዲያ ይህ የቅዱስ ሲኖዶስ ምልዓተ ጉባኤ ገና ሳይጠናቀቅና ውሳኔዎችን ሳያስተላልፍ ካሁኑ አዳዲስ ክስተቶችንና ያልተጠበቁ ጉዳዮች እየተፈጸመበት ነው እየተባለ እየተተቸ ይገኛል። በዚህም መሰረት እንግዲህ ለቅድስት ቤተክርስቲያናችን በብዙ የሚለፋው የሚያገለግለው እንዲሁም ደግሞ ለመናፍቃኑ ድንቅ የሆነ ምላሽ በመስጠት የሚታወቀው መምህር ዲያቆን ታደሰ ወርቁ መታሰሩ የሚታወስ ነው። ይህንንም መረጃ ከቀናቶች በፊት በርካቶች ሰምተነዋል። በዚህም የተነሳ እንግዲህ በዲያቆን ታደሰ ወርቁ መታሰር ምክንያት በርካታ ህዝበ ምእመናን ድምጻቸውን እያሰሙ ይገኛል። ዲያቆኑ ይፈታል የሚሉና ቅድስት ቤተክርስቲያን ዝም ማለት የለባትም የሚሉ ሀሳቦችም እየተሰነዘሩ ናቸው። ታዲያ ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያናችን በስብከት አገልግሎት በተለያዩ ስልጠናዎች ላይ ስልጠና በመስጠትና በተለይም የተሐድሶ እንቅስቃሴ የሚያራምዱትን መናፍቃን በመዋጋት የምናውቀው ዲያቆን ታደሰ ወርቁ በጸጥታ ኃይሎች ከቀናቶች በፊት ማለትም ግንቦት 10 ቀን መወሰዱና መታሰሩ ይታወቃል። እንደሚታወቀውም የቅዱስ ሲኖዶስ ምልዓተ ጉባኤ በሚካሄድበት ወቅትም በተለይም የቅዱስ ሲኖዶስ ዋና ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ በሚመረጥበት በዚህ ጊዜ ሁሉ ለቅድስት ቤተክርስቲያን ይታገላሉ የሚባሉ ወንድሞች ለምን ይታሰራሉ በሚልም ህዝበ ምእመኑ በውስጡ ጥያቄ እንዲያጭርና ጥያቄ እንዲያነሳ ምክንያት ሆኖታል የዚህ የዲያቆን ታደሰ ወርቁ መታሰር። በዚህም የተነሳ እንግዲህ ህዝበ ምእመኑ በተለያዩ የማህበራዊ ሚዲያ አማራጮች የቅዱስ ሲኖዶስ ጸሐፊና የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መምረጥ የመንፈስ ቅዱስና የብፁዓን አባቶች ድርሻ ነው። በዚህ ወቅት የሚታሰር አንዳችም መኖር የለበትም። በዚህም የተነሳ ወንድማችን እንዲፈታልን እንፈልጋለን በማለት ህዝበ ምእመኑ ድምጹን እያሰማ ነው። ታዲያ በዚህም የተነሳ በህዝበ ምእመኑ ትችትና እንዲሁም ህዝበ ምእመኑ በሚያቀርበው ወንድማችን ይፈታልን በሚለው ሐሳብም ለውጦች ይመጣሉ ተብሎም ይጠበቃል። ዲያቆን ታደሰ ወርቁ በቅርቡ ከፍተኛ የልብ ሰርጀሪ አድርገው ራሳቸውን በሕክምና እየረዱ ባሉበት እንዲሁም ደግሞ የተለያዩ መድኃኒቶችን እየወሰዱ ጤንነታቸውን በሚጠብቁበት በዚህ ወቅት ነው እንግዲህ ወደ እስር ቤት ለጥያቄ ተፈልገዋል ተብለው ተወስደው የታሰሩት። በሌላ እጅግ አሳዛኝና ያልተጠበቀ መረጃችን ደግሞ የህንድ ኦርቶዶክስ ቤተክርስቲያን እየደረሰባት የሚገኘውን ከዓለም አቀፉ መድረክና ከኦርቶዶክስ አንድነት የማግለል ሙከራ በጽኑ አውግዛለች። እንዲሁም ደግሞ የግብጽ ኦርቶዶክስ ጥቅምን ብቻ ነው የሚያስከብረው ያለችውንም የመካከለኛው ምስራቅ ኦርቶዶክሳውያን ክርስቲያኖችን ዝክረ ኒቂያ በእጅጉ ተችታለች፣ እንዲሁም ተቃውማለች።
ባለፉት ቀናትም በግብጽ መሪነት ሲካሄድ የቆየው የመካከለኛው ምስራቅ ኦሪየንታል አብያተ ክርስቲያናት ጉባኤ የተባለው አደረጃጀትም ተመሰረትኩበት ከሚለው ዓላማ ውጪ የህንድ ቤተክርስቲያንን እውቅና ማንሳቱና በማንኛውም የቁርባናዊ አንድነትና በስነ መለኮታዊ ውይይቶች ላይ ጉባኤው ተገንጣይ አንጃ ሲል የጠራውን የህንድ ቤተክርስቲያን ተወካዮች በተገኙበት እንዳይካሄድ ወይም አንሳተፍም የሚል መግለጫ ማውጣታቸውን ተከትሎ የህንድ ቤተክርስቲያን በውጭ ግንኙነት መምሪያ አማካኝነት መግለጫ ሰጥታለች። የህንድ ቤተክርስቲያን ፓትርያርክ ሲኖዶስና ራሱን የቻለ ሐዋርያዊ ያልተቋረጠ መሰረትና አደረጃጀት ያለው መሆኑን በግልጽ ቡድኑ ወይንም አንጃ አለመሆኑን ገልጻለች። ታዲያ ከ1974 ዓመተ ምህረት ጀምሮ የተቋቋመው ትይዩ አደረጃጀት ንጹህ የሆነውን የህንድ ቤተክርስቲያንን ቀኖናዊ ተቋም መገዳደሩን ቀጥሏል በማለት የገለጸው መግለጫውም የማላንካራ ቤተክርስቲያንና ለረጅም ጊዜ የቆየው የፍርድ ግጭቶች ምንጭ ሆኖ መቆየቱንም ተናግረዋል። ታዲያ የህንድ መንግስት ወደ ፍርድ ቤት ያመሩትን እነዚህን አካላት በመዳኘት የህንድ ቤተክርስቲያን ህጋዊ መሰረት ሆና ያላት ሆና መቀጠል እንደሚገባት መወሰኑን ያስታወሰው መግለጫው እነዚህ ውሳኔዎችም በዓለም አቀፍ ደረጃ ለሁሉም የሚመለከታቸው ስነ መለኮታዊ አካላት እንዲያውቁ ተደርጓልም ተብሏል። ታዲያ የሶስቱ የኦሪየንታል አብያተ ክርስቲያናት ጉባኤ ክልላዊ ሆኖ ሳለ በመካከለኛው ምስራቅ ስለምትገኘው ይልቁንም በእስያ አህጉርን ባለችው ህንድ ጉዳይ መነጋገሩ እንዲሁም ተቋቋመ ከተባለው ዓላማ ውጪ በዚህ አጀንዳ ተነጋግሮ የህንድ ቤተክርስቲያን እውቅና የመንፈግ አካሄድ ተቀባይነት የሌለው መሆኑንም የህንድ ማላንካራ ኦርቶዶክሳውያን ቤተክርስቲያን ያወጣው መግለጫ ያሳውቃል። ታዲያ የማላንካራ ኦርቶዶክስ ቤተክርስቲያንን ጨምሮ የቅድስት ኤችሚያዚን ወይንም የአርመን ሐዋርያዊ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቅድስት ቤተክርስቲያንና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን አባል ባልሆኑበትና ባልተሳተፉበት ከፓን ኦርቶዶክስ የንግግር አካላት ውጪ ጠቅላላውን የኦሪየንታል ኦርቶዶክስ የሚወክል ስልጣን ያለው አንድም አካል በሌለበት መወሰኑንም መግለጫው ጠቁሟል። ታዲያ ከ2017 ዓ.ም ጀምሮ የማላንካራ ኦርቶዶክስ ቤተክርስቲያን በዓለም አቀፍ ደረጃ ለማግለል የተደረጉ ሙከራዎች የኦርቶዶክስ አደረጃጀቶች ተበታትነው እንዲኖሩ የማድረግ ሂደት መሆኑንም የህንድ ኦርቶዶክስ ቤተክርስቲያን ገልጻለች። በሶሪያ ፓትርያርክ በህንድ አዲስ ካቶሊኮስ የሾመው ሂደቱም ለትይዩ ተዋረዱ ሰፋ ያለ የቤተክርስቲያን ተቀባይነት ለማግኘት የታሰበ እርምጃ መሆኑንም የገለጸችው ቤተክርስቲያኒቱ የማላንካራ ቤተክርስቲያን ይህንንም አግባብ ባለው ዓለም አቀፍ ቤተክርስቲያንና ኢኩሜኒካል መድረኮች ላይ ስልታዊ በሆነ መንገድ እንደምትፈታው ነው የገለጸችው። ቤተክርስቲያኗ ለኦሪየንታል ኦርቶዶክስ ቤተክርስቲያን አንድነትና ስነ መለኮታዊ ስምምነት ቁርጠኛ መሆኗንም ማንኛውንም ሂደት ፈውስና እርቅ ታሪካዊ እውነታዎችንም የቤተ ክርስቲያን መርሆችንም መከባበርን መሰረት ባደረገ መንፈስ ወደፊት የሚደረጉ ንግግሮችን በዚህ መልኩ እንደሚመራም እናምናለን ብላለች። ታዲያ የመካከለኛው ምስራቅ ኦሪየንታል አብያተ ክርስቲያናት ጉባኤ የተባለው በግብጽ የሚመራው አደረጃጀትም ከዚህ ቀደም የዴር ሱልጣን የኢትዮጵያ ታሪካዊ ገዳም የግብጽ ንብረት ነው በማለት ባወጣው አደናጋሪ መግለጫም የኢትዮጵያ ቤተ ክርስቲያን በወቅቱ በቂ ምላሽ መስጠቷም አይዘነጋም። እንደሚታወቀውም ይህ ዝክረ ኒቂያ በመካከለኛው ምስራቅ የሚገኙ ኦርቶዶክስ አብያተ ክርስቲያናት የሚያካሂዱት ዝክረ ኒቂያ ሲጠናቀቅም የኒቂያ እምነት በመጠበቅ ቤተ ክርስቲያን እያጋጠሟት ያለውን የስነ ምግባር ፈተናዎች ለማጋፈጥ ቃል እንገባለን በማለት ነበር ይህ የዝክረ ኒቂያ የተለያዩ ውሳኔዎችን አስተላልፎ የተጠናቀቀው። በዚህ የዝክረ ኒቂያ መድረክ ላይም ሶስቱ አብያተ ክርስቲያናት መካከል በትምህርት በወጣቶች እንቅስቃሴና በሌሎች ዘርፎች ያለውን ትብብር ለማሳደግ የሚያስችል ውይይቶችም ተካሂደውበት እንደነበር ይታወሳል። ታዲያ ብፁዕ ወቅዱስ አቡነ አራም ቀዳማዊ ስለ ኒቂያ ጉባኤ ታሪካዊ ጠቀሜታም ተናግረውበትና ሀሳብ ሰጥተውበት እንዲሁም መልእክታቸውን አስተላልፈውበት የነበረ ይህ ዝክረ ኒቂያ
አሁን ላይ ግን ብዙ ትችቶችና በማይገባ መንገድ እንዲሁም ደግሞ ሌሎች አሃት አብያተ ክርስቲያናትን አግልሎ የተካሄደ ጉባኤ ነው በመባልም ተተችቷል። ይህ ጉባኤም ባነሳው ሀሳብ የኒቂያ ጉባኤ በ3ኛው መቶ ክፍለ ዘመን ቤተ ክርስቲያን በተለያዩ አቅጣጫዎች የደረሰባት አያሌ ችግሮች እጅግ በመታወካቸውና በመበጥበጧ መፍትሄ ለመፈለግ ውይይት የተደረገባቸው ውሳኔ የተሰጠበት የሊቃውንት ስብሰባ ነው ተብሏል። ጉባኤ ኒቂያ ቤተ ክርስቲያን አንድነቷን የጠበቀችበት አርዮስንና አርዮሳውያንን የተወገዙበት የጌታችን መድኃኒታችን ኢየሱስ ክርስቶስ የባህሪ አምላክነት፣ አዳኝነት፣ ጌትነትና መድኃኒትነት የተመሰከረበት ኦርቶዶክስ የሚለው ስም ትምክህት የሆነበት ነው በማለት ሶስቱ በጉባኤው የተገኙት አሃት አብያተ ክርስቲያናት ተነጋግረው መልእክታቸውን አስተላልፈዋል። በዝክረ ኒቂያም እስከዛሬ ድረስ በኒቂያ አባቶቻችን ሊቃውንቱ የተሰጠንን እምነትም እንጠብቃለን በማለት ተናግረዋል። ታዲያ ይህ የሶስቱ የመካከለኛው ምስራቅ ኦሪየንታል አብያተ ክርስቲያናት ኦርቶዶክሳውያን ውሳኔና መልእክታቸው ግን ብዙም ሳይቆይ ገና ውሳኔውን አስተላልፈው እንደጨረሱ ነበር ትችቶችና ይህ የኦሪየንታሉ ይህ የመካከለኛው ምስራቅ የኦሪየንታል አብያተ ክርስቲያናት ዝክረ ኒቂያ ብዙሃኑን አሃት አብያተ ክርስቲያናት ያገለለ ነው ተብሎ ተቃውሞ የገጠመው። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃ ይህንን ይመስላል። በሌላ መረጃ እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።